ጣና ሐይቅ እንደዚህ ውብ ሆኖ ሳይ ለመኖር በጣም ይወድ ነበር። እንደ አጋጣሚ ሆኖ ደግሞ መከላከያ ሳሰናብተኝ እዚህ ጋር መሬትን ቤትን አብጅቼ መኖር ከጀመርኩ ዛሬ 15 ዓመት በላይ የሆነብኝ ነው ያለው እና ነዋሪ ከሆንኩ ቆይቻለሁ። ይህ በሚጋባ ፈገግታ የታጀበው ሰው 50 አለቃ ታጠቅ ቦጋለ ይባላል። ከልጅነቱ ጀምሮ በሚወደው ውትድርና ሙያ እናት ሀገሩን ኮማንዶ ሆኖ ያገለገለ ሲሆን ጀግናውን የሀገር መከላከያ ሰራዊት በክብር ከለቀቀ በኋላ ህልሙን ለመኖር የሐዋሳ ሐይቅ ውብ ዳርቻዎች መካከል አንደኛውን መዳረሻው አድርጓል። በአሁኑ ወቅትም ኑሮና ስራውን ሐይቁን በሚዋሰነው የአርሲ ዞን ሻሸመኔ መስተዳደር ውስጥ በሚገኘው የቢሻን ጉራቻ ክፍለ ከተማ ሞቃታማው አልግርማ ቡኮ ቀበሌ ውሃ ዳርቻ ላይ አድርጓል። ከሱ ውጪ መኖር በዚህ ሰፈር ላይ አይታሰብም። የዚህ ምድረ በዳ ሆኖ የሚታየው የሐይቁ ነው ህልውና ሰጥቶበት ያለውና የዚህ ሐይቅ ዋና ተጠቃሚ ነኝ። ምክንያቱም በንግዱ ዓለም አሁን ቤት ሾርባ የሚሸጥበት ጊዜ ነበረ፣ አሳ የሚሸጥበት ነበር። በሰፈሩ በብዙ እንቀሳቀሳልና በዚህ ሙስን ተጠቃሚ ነኝ። በእርግጥም እንደ 50 አለቃ ታጠቁሉ ሐይቁ ለብዙዎች ጠቃሚና ዋነኛ የሥራ መዳረሻ መሆኑን ለመመልከት የፈለገ ሰው በውቢቷ ሐዋሳ ከተማ ባለው የፍቅር ሐይቅ ላይ መገኘት በቂ ነው። ለኛ አይነት ማህበር ሐዋሳ ሐይቅ ህይወት መሰረታችን ነው ማለት ይችላል። ባጭሩ ሲገልጽ ብዙ ማለት ይቻላል። ሐዋሳ ሐይቅ ለኛ የህይወት መሰረታችን ነው። እንደው እናት የምለውም ስም አንሳትም እናታችን ነው ማለት ይቻላል። ይሄ ውሃ ለኔ ይሄ ነው ብዬ ለመግለጽ አልችልም። በጣም ቃላቶች ያጥሩኛል። ለኛ ከሳምባም በላይ ሳምባችን ነው፣ ህይወታችን ነው። ይሄ ውሃ ሲኖር ነው ከየትም ሀገር የሀገር ውስጥ ነው የውጭ ቱሪስት እንደፈለገ መጥቶ ፈሶ እንዲሁም ውሃውን እንደፈለገ አይቶ ውሃ ውስጥ ያሉትን ብዙዋኖችን ከጉማሬ የተለያዩ ኤንደሚክና ዋይልድ የሆኑ በርዶች አሉ ሐዋሳ ሐይቅ ላይ። እነዚህን ወፎች አይቶ ጎብኝቶ ይመለሳሉ። ከውሃው ጽዳት አንስቶ ማለት ነው። ውሃው ለኛ ትልቅ ከውሃው ጋር ትልቅ ቁርኝነት ያለን ለኛ ነው። ምክንያቱም ያው እንደምታዩን ተለውጭበታል። ተለውጭ ያለው ስኬት ያው በተለያየ መንገድ ነው እንትሚለው። ከተለያየ መጥፎ ህይወት ውስጥ ነበረን። ከዛ ሰብስበን ለዚህ ህይወት በቅተናል፣ አግብተናል፣ ወልደናል እና ተምሬበታለሁ። አሁን ደግሞ ልጆቼን እያስተማርኩኝ እያሳደኩኝ ነው፣ ባለቤቴንም እየመራው ነው። ስለዚህ ብዙ ላይፋችን ለውጦናል። ይሄው ለዚህ እንገኛለን። ታዲያ ይህ ለበርካቶች በብዙ የሚመነዘር ጠቀሜታን የሚሰጠው ሐይቅ ዘርፈ ብዙ በሆኑ ምክንያቶች የተነሳ ባለፉት ዓመታት ከፍተኛ የብክለት አደጋ እንደተጋረጠበት ለ38 ዓመታት በዚሁ ዘርፍ የሰሩትና ሐይቁን በሚገባ ያጠኑት አቶ በየነ ነግረውናል። ሐዋሳ ሐይቅ ሎክድ ነው። በማህበረሰብ ወይም በነዋሪው የታሰረ ሐይቅ ነው። በግራ በቀኝም በእርሻ ስራ በከተማና በእርሻ ስራ ወይም በአርሶ አደሩና በከተማ ነዋሪ የታሰረ ሐይቅ ነው። ቁርኝቱ ከማህበረሰቡ ህይወት ጋር እለት እለት የተገናኘ ነው። ስለዚህ አደጋው በሶስት መንገድ ልናይ እንችላለን። አንደኛው የደለል ክምችት አደጋ አለበት። ሁለተኛው ከከተማ ከኢንዱስትሪ የሚወጣ የኬሚካል አደጋ ተጋርጦበታል። ሶስተኛው ከእርሻ ማሳ የሚወጣው ይለያል። በፓራሜትር ብንለየው የእርሻ ከእርሻ የሚወጣው ፔስቲሳይድ የሚባለው ወይም የጸረ ተባይ ኬሚካልና የኢንዱስትሪ ኬሚካል ይለያል። በአይነት የኢንዱስትሪ ኬሚካል በሚያመርቱት የምርት አይነት ኬሚካሉ ይለያል። በየአመቱ ቢታዩት በቪዲዮ ብትቀረጽላችሁ ከኔ ቁመት እኩል የሚያክል አፈር የሚገባውን ነው ሬሲስታንስ አድርገ ነበረው። አሁን ግን ያ ሁሉ የለም። አሁን በቅርብ ጊዜ ወደዚህ ላይ ወጣችሁ ብትመለከቱ ምን ያህል አፈር ወደ ሐይቁ እንደገባ ለመገመት አይታክትም። ይሄ ውሃ እኮ ከሌለ የኛ ህይወት ብቻ አይደለም የአብዛኛውን ህይወት ሊስተካከል አይችልም። ምክንያቱም አንድ ነገር አየር ንብረቱንም ያዛባል። ይሄ ውሃ በመኖሩ አሳስጋሪዎች ይጠቀማሉ፣ ሰው ህይወቱን ይመራበታል። በተለያየ ቢዝነስ ፎቶ አንሾች ይሰሩበታል፣ ካፌ ስራዎች አሉ። ስለዚህ ምንድነው ይሄንን ውሃ መሰረት አድርገው ነው። ስለዚህ አሁን ላይ እኔ ማስበው ምንድነው እንደ አጠር ለማድረግ ያህል ማለት መንግስት እዚህ ነገር ላይ ትኩረት አድርጎ ቢሰራ ብዬ አስባለሁ ተፈጥሮ ላይ። ታዲያ ይህንን ጥሪ ጆሮ ሰጥቶ ያደመጠው መንግስት ባለፉት ዓመታት እንደ አቶ በየነ ያሉ ባለሙያዎችን በስምጥ ሸለቆ ተፋሰስ በመመደብ ብሎም የተለያዩ የውሃ ጥራት መረጃ መለኪያዎችን እንዲሁም ቴክኖሎጂዎችን በመጠቀም አሳሳቢነቱን ለይቶ ለመከላከል እየሰራ ይገኛል። በተለይም የውሃና ኤነርጂ ሚኒስቴር በውሃ ሀብት አስተዳደር ዘርፉ ይህንን እየከወነ ሲሆን አሁን ደግሞ የበለጠ የመረጃ ስርዓቱን ለማሳደግ የማህበረሰብ ውሃ ጥራት ተቆጣጣሪ በጎ ፈቃደኞችን አሰልጥኖ አሰማርቷል። ይህንን ተግባር ታዲያ እነሱ
ሲቲዝን ሳይንስ ሲሉ ጠርቶታል። ሲቲዝን ሳይንስ ስንል ነን ፕሮፌሽናል ወይም ደግሞ በዘርፉ ላይ በሙያው ላይ ልምድ የሌላቸው አካላት፣ ፍቃደኛ የሆኑ አካላት በውሃው አካባቢ ወይም ደግሞ የሆነ አካባቢ የሚኖሩ አካላትን ማህበረሰቦችን ሳይንሱ ጋር በማግባባት መረጃ ለሚመለከተው አካል እንዲያቀርቡ የሚያደርግ የሪሰርች አፕሮች ነው። ይህም በተመለከተ በዋና ኢነርጂ ሚኒስቴር ኢኒሼቲቭን ተወስዶ የውሃ ጥራት ክትትል የሚያደርጉ ሲቲዝን ሳይንቲስቶችን መርጦ ትግበራ ላይ ይገኛል። ሲቲዝን ሳይንሱ አንደኛ ህብረተሰብን ግንዛቤ ከማስጨበጥ አንጻር እኛ ከምንናገር ወይም የዋና ኢነርጂ ባለሙያ ሄዶ ከሚናገር ራሱ እዛው እየሰራ ምን እንደሆነ እዛው አይቶ ነው የሚልከው። ስልክ አንድ ሁለት ሰው በእያንዳንዱ ሳይት ላይ ያለ አንድ ረዳት አንድ ዋና እዛው ያዩታል፣ ችግሩን ራሱ ያዩታል። አንድ ሁለተኛ ደግሞ ይሄ ሳይንስ በአንድ በተወሰነ አካል ብቻ የሚሰጥ ስራ አይደለም። ይሄ የውሃ ጥበቃ፣ የወንዝ ጥበቃ፣ የሀይቆች ጥበቃ በአንድ አካል በአንድ ተቋም ብቻ የሚከናወን ስራ አይደለም፣ ውጤት አያመጣም። ህብረተሰብን ማሳተፍ የግድ ይላል። ብክለትን ለመከላከል የግድ መረጃ አስፈላጊ ነው። መረጃን ደግሞ በአካባቢው የሚኖረው ሰው ሲሰበስበው ሞር ሪሊያብል ይሆናል። ያን መሰረት አድርገን በዙሪያው ላይ 10 ቦታዎችን መርጠን ለ10ሩ ሁለት አጠቃላይ 20 ሲቲዝን ሳይንቲስቶችን መርጠን ወደ ስራ ገብተናል ማለት ነው። እያንዳንዱ 10ሩ ሳይት ሴንተሩ ሳይቀር ማለት ነው 10ሩ ሳይት የራሳቸው ውክል አላቸው። አንዱ አግሪካልቸር የሚገባበትን አካባቢ ይወክላል፣ አንደኛው ኢንዱስትሪን ይወክላል፣ አንደኛው የከተማ ፍሳሽ ይወክላል፣ አንደኛው ከሆቴሎች የሚወጡ ይወክላል፣ አንደኛው ደግሞ የሁሉንም ኮሚኒቲ ሴንተር ላይ ምን አይነት ኢምፓክት አለው የሚለውን ነገር እንዲያይበት ቦታ አለ። ሌላኛው ደግሞ የሀይቁ ኔቸር ናቹራሉ ምን ይመስላል የሚለውን ነገር ደግሞ ምናይበት አለ ማለት ነው፣ ኮምፔር ለማድረግ ማለት ነው። ያን መሰረት አድርገን ስልጠና ሰጥተን እነዚህ ሳይንቲስቶችን መጀመሪያ መረጥን። ክራይቴሪያ ነበረው፣ የመመረጫ ክራይቴሪያ። ከስቴክሆልደሮች ጋር ተነጋግረን ክራይቴሪያው ምን ይሁን ብለን ከሲዳማ ክልል ጋር ካሉትና ከሪፍት ቫሊ ቤዚን አድሚኒስትሬሽን ኦፊስ ጋር በመነጋገር ክራይቴሪያዎችን ሴት አድርገን እነዚህን 10 ሲቲዝን ሳይንቲስቶችን መረጥን። ከመረጥን በኋላ ስልጠናን የሰጠናቸው። ሲቲዝን ሳይንስ ስልጠናው በጣም ደስ የሚል ነገር ነበረ። እኔ አሁን ያላየሁትን አግኝቼ ማላቀም እውቀት ነው ያገኘሁት። እኔ ፊልዴ ሌላ ነው። ነገር ግን ያው ማንበብና መጻፍ የቻለ ሰው የተለያዩ ኮርሶች ቢሰጡት በቀላሉ ነገሮችን ሃንድል ማድረግና ኮንትሮል ማድረግ ይችላል አምናለሁ በዚህ። ምክንያቱም ሁላችንም ስንፈጠር እኩል ነን። የሰው ልጅ ካሰለጠንከው ካስተማርከው ምንም የትኛውን ቦታ መድረስ ይችላል እና የሚገርም ለውጥ ነው ያመጣ ነው። ከዚህ በፊት እኛም እውቀቱ አልነበረንም። ያው ሳይንቲስት ሲቲንግ ተብሎ እኛ ተመርጠን በዛው ትምህርት ከተሰጠን በኋላ ያው ሀይቁን ከደህንነት፣ ከብክለት፣ ከተለያዩ ቆሻሻዎች እንዴት እንደሚጸዳ ሀይቁን እንዴት እንደምንጠብቅ ከዛ በኋላ ትምህርት ተሰጥቶን በዚህ አካባቢ ባሉ ዙሪያ ሀይቁን የተቆጣጠረን ከዛ ከቆሻሻ ከሚገቡት ሁኔታዎች ሁሉ እያጸዳን ህብረተሰቡን እያሳተፈን በዚህ መልኩ ትምህርት በተሰጠን መሰረት እኛም ለህዝቡም ያስተላለፈን ሀይቁን ከደህንነት ከብክለት እየጠበቀን ነው ማለት ነው። ዛሬ የሪፖርት ቀናችን ስለሆነ በውሃው ላይ ያለውን የውሃውን ጥራት ውጤቱን የምናቀበልበት ስለሆነ ይህንን የውሃውን ጥራት ከመውሰዳችን በፊት ጠቅላላ ያለው አካባቢ ላይ ያለውን በውሃው ላይ ያለው ሁኔታ በአይኔ የተመለከትካቸው ነገሮች በኋላ በአፕሊኬሽናችን ውስጥ ስለሚጠይቅ በወሩም ውስጥ የነበረው ሁኔታ በውሃው ላይ ወይም ከባድ ዝናብ፣ መካከለኛ ይሁን የተለያዩ ውሃው ላይ የሚታዩ አዲስ ነገሮች ካሉ በአይኔ ያየው እንድትነግረኝ ስለሚፈልግ ነው። ለከብቶች፣ ለሰዎች፣ ለጠቅላላ ላለው ለመዝናናት በሙሉ ህይወት እዚህ ጋር ላለው በሙሉ ውሃ አስፈላጊነት አሁን የውሃውን ደህንነትና ጥራት ለማወቅ ከዚህ በፊት ያልነበረን እውቀት በማግኘታችን እኔ በኔ በኩል በጣም ደስ ብሎኛል እና በዚህ ላይ ደግሞ ሲቲዝን ሳይንስ በሚለው ይህንን ስም መጠሪያ ከዜጋዎች ውስጥ ሆኖ ሳይንስ ሆኖ ይህንን ነገር የመስራት ኃላፊነት ተሰጥቶን ሲሰራ በጣም ደስ እያለኝ ስለሚሰራ እኔ እውነቴን ይገረማለሁ። አለማወቃችን ሀይቁን እያጠፋን ብዙዎች አሁን ከመጠቀም ውጪ በዚህ ሀይቅ ላይ የሚደርሰውን አደጋ ብዙ ሊረዱት የሚችሉት አይኖርምና አሁን ይሄን አጋጣሚ ተጠቅሞ ይሄንን እኛ ሪፖርት የምናቀርበውን በተለይ በዚህ ሀይቅ ዙሪያ ደግሞ ከስምጡ ሸለቆ ካሉት ሀይቆች ውስጥ ይሄ እንደ ኤግዛምፕል ተወስዶ ትልቅ በኢንተርኔት ሲስተም በብዙ የሱን ብክለት የሚከታተሉት ባለሙያዎች ዘርፎ ተመድቦበት እየተሰራ እንደሆነና ለሌላው ምሳሌ የሆነ ሀይቅ ነው እና እዚህ ላይ
በመስራቴ እኔ በመሳተፌ ለአንድ ሀገር ከዚህ በፊትም በታገልኩበት ደስ ብሎኝ እንደታገልኩ ሁሉ ዛሬም ደግሞ ላለኝ የእንጡር ሀብት ለምሳሌ ልጆች የማስተላልፍበት ትልቅ ሀብት ብዬ የሚቆጥረው ይሄን ነው። ይሄ ከሌለ አስብ ይሄ ሁሉ የሚታየው ነገር ይቀራል። እግዚአብሔርም እንዳለው ማለት ነው ይሄን ዓለም በሙሉ እንድንጠቀመውና እንድናባክነው አይፈልግምና ለዚህ እኔም ከሱ ውስጥ አንዱ ስለሆንኩ በጣም ደስ ብሎኝ ነው እያየው አለው። በዚህ ስፍራ ላይ አስፈላጊ ሆኖ የሚገኘው በዚህ ሰዓት ሁለት ሲቲዝን ሳይንስ አባል ነው የሚፈልገው። አንደኛው በውጪ ሆኖ ያለውን ኬሚካል በሰዓትና ደቂቃ እንዲሰሩ ያደርጋል። አንደኛው ደግሞ ውሃውን አምጥቶ ሰዓትና ሰከንድ ውስጥ በተዋቀረበት በዛ ሰዓት ውስጥ ውጤቱን እንዲነግር በኢንተርኔት እንዲያስተላልፍ ይደረጋል። ለዚህ የመጀመሪያ ወንድማችን ሄዶ ውሃውን ከሀይቁ ውስጥ ያወጣል ማለት ነው። ውሃውን አመጣ። በጣም ጥሩ። እሺ አሁን ውሃውን ይቀመጥና አሁን ነገር ኬሚካሎችን አዘጋጅልኝ። እነዚህን ኬሚካሎችን ትፈታልኝ። የመጀመሪያውን ናይትሬትን ታዘጋጅልኛለህ። እኔ ደግሞ በኢንተርኔትን ኮኔክት ካላደረኩ ያው ውጤታችንን በማኑዋል መያዛችን ስለማይቀር አሁን ግን አክቲቭ ሆኖ ይታየኛል። ዛሬ ኢንተርኔት ሲስተሙ ይሰራልናል። እስኪ አንተ እስከዛ ድረስ ያለው ነገር ዝግጁ አድርግልኝ። በመጀመሪያ ውሃውን ኬሚካሉን ሳናስገባበት በፊት የአካባቢው የዳሰሳ ጥናት የምናደርግበት መጀመሪያ አካባቢው አልጌ ማለት ቡኮ ነው። ይሄን እንመርጣለን። እሺ አጠቃላይ የተሳታፊ ብዛት ብሏል። ያ 2 ነን። ሌላ ደግሞ ካሜራ ዛሬ ወቅታዊ ሁኔታን አካባቢውን ፎቶ አነሳለሁ። ማንኛውም ቆሻሻ የምታዩት ሐይቅ ዳር የምትመለከቱት በውሃ ውስጥና በውሃ ላይ በወንዙ ዳር ከ1 ሜትር የሚገኘው ለምሳሌ ዛሬ ሃይላንዶች አሉ። እውነት ለመናገር እኔ ቃላት ያጥረኛል። እንዳየነው በጣም በቃ አቅም ገምተናል። ሲቲዝን ሳይንሶችን እውነትም አውጥተናል የሚል ኩራት ፕራውድ ይሰማኝ። እውነት ለመናገር ከፕሮፌሽናል በላይ ነው የሆኑት። ትንሽ ስልጠና የሰጣቸው የ5 ቀን ስልጠና የሰጣቸው ግን ባለቤትነት ተሰምቷቸው ማህበረሰቡን እያነቁ ዋተር ኳሊቲ ማለት ውሃ ጥራት ማለት ምን ማለት ነው ማህበረሰቡ ላያቅ ይችላል። ውሃ የሚበከለው መቼ ነው፣ ሲበከል ምን አይነት ባህሪ ያለው የሚለውን ነገር በደንብ አንደርስታንዲንግ ወስደው ለማህበረሰቡ ግንዛቤ ሰጠው ያንን ስራ እየሰሩ ነው ያሉት። አይታችሁ ከሆነ ፕላስቲክ ዌስቶቹ እዚህ በፊት በየቦታው ተበታትነው ነበርና አንዱ ደግሞ ግሎባል ኢመርጂንግ ፖሊታን ተብሎ የሚጠራው የፕላስቲክ ዌስት ነው። ያንን ኮንትሮል ከማድረግ አኳያ ትልቅ ስራ እየሰሩ ነው ያሉትና ትልቅ አቅም አለን ብለን እናስባለን። እውነት ለመናገር በቃ እኔ በእነሱ ኮርቻለሁ። ተመልካቾች መነሻችንን ሐዋሳ ፍቅር ሐይቅ ያደረገው ይቺ ጀልባ እንግዲህ ከ5 እስከ 10 ደቂቃዎች ያህል ከተጓዝን በኋላ አሁን የሐዋሳ ሐይቅ እምብርት ጋር እየተጠጋን ነው የምንገኘው። እዚህም የውሃ ጥራት ስራዎች ይከናወናሉ። ምን አይነት ነገሮች እዚህ እናያለን የሚለውን ደግሞ እንከታተላለን። በድጋሚ አብራችሁን ቆዩ። የምንገኘው የሐዋሳ ሐይቅ የሴንተር የሚባለው ቦታ ላይ ነው። ይህም ያው የተዘጋጀው በኢፌድሪ ውሃና ኤነርጂ ሚኒስቴር ነው እና አሁን ማሳያችሁ ውሃው እዚህ አካባቢ ምን ያህል ጥራት እንዳለውና እንዴት እንደምንለካ መሳሪያዎችን ይዘን እንገኛለን እና በዛ መሰረት ወደ ስራ ልገባ ነው። ተከተሉኝ። አሁን በመረጃው መሰረት ያው የተያዘው ደቂቃ ሞልቷል። ስለዚህ የውሃው የናይትሬት መጠን ምን ያህል እንደሆነ ያሳያል። እንለካዋለን እና መሳሰላለን ማለት ነው ከወረቀቱ ጋር። ከዚህ ጀምሮ ስንመጣ ይሄ እዚህ ላይ አይደለም፣ እዚህ ላይ አያሳይም፣ እዚህ አያሳይም፣ እዚህ 0.5 አያሳይም። በቃ እዚህ ጋር ግን ትንሽ የመቀራረብ ነገር አለው። ስለዚህ የናይትሬት መጠኑ 0.2 ላይ ያመለክተናል። እንደምታዩት ያው ማመሳከር ይቻላል።
ይሄ ማለት እዚህ አካባቢ ያለው የውሃው የናይትሬት መጠን 0.2 ላይ ያመለክታል። ስለዚህ በተሰጠን ስልጠና መሰረት ይህንን መረጃ ወደ ዳታውን ሙላና ቀጥታ ወደ ሚኒስቴር ቢሮ እንልካለን ማለት ነው። ሐይቁ የመበከሉ አቅሙ ምን ይመስላል፣ ወተር ኳሊቲው ራሱ ምን ይመስላል የሚለው ነገር ያንን ዳታ የማግኘት ኦፖርቹኒቲ አግኝተናል ማለት ነው። በዛ መሰረት ችግሩ የቱ ጋ ነው የሚለውንም አግኝተናል። ምክንያቱም ችግሮች አሉ። የሆነ ፓራሜትር ከፍ ባለ ቁጥር አንደኛ ከፋብሪካ የሚወጣ ፍሳሽ ሊሆን ይችላል፣ ሁለት ደግሞ ዶሜስቲክ የሆኑ ዌስቶች ሊሆኑ ይችላሉ፣ ማዘጋጃ ዌስት ሊሆን ይችላል የሚለው ነገር ኢንዲኬተር ነው ማለት ነው። በዛ መሰረት ቁጥጥር ስራ እናደርጋለን ማለት ነው። መረጃ በአግባቡ እየገባ ነው ያለው። እንደ ሌሎቹ አሰባሰብ አይደለም። ይሄ ለየት የሚያደርገው ምንድነው? የሲቲዝን ሳይንስ አፕሮች ፍሬሽ ዋተር ዋች የሚባል አንድ እንትን አለ፣ አፕሮች አለ፣ አፕሊኬሽን ነው። ሰርቬይ 123 የአርኪጂአይኤስ ጋር የተገናኘ ነው። የተለያየ ቋንቋ አለው። ከረንትሊ የምንጠቀማቸው 3 ቋንቋዎችን ነው። አንደኛው እንግሊዘኛ አለ፣ አንደኛው አማርኛ አለ፣ በአንደኛው በኦሮምኛ አለ ማለት ነው። ዝናብ ከሆነ ዝናብ፣ ማዕበል ከሆነ ማዕበል፣ የሚገባው ውሃ ውስጥ ያለው ደለል ከሆነ ተንሳፋፊ አልጌዎች፣ ሳር ነገሮች፣ የተለያዩ የሚገቡትን ነገሮች ሙሉ በሙሉ ነው እኛ ያለውን ነው ያው በመረጃው መሰረት በአፕሊኬሽን ቀጥታ ነው የምናስተላልፈው። ለምን ውሃ ራሱ ስትቀዳ የጥራት ደረጃውን ስትቀዳ አማካኝ ቦታ መተ የምትቀዳውና ውስጥ ኖርማል ስንት ኪሎ ሜትር ሄደ የምትቀዳው ልዩነት አለው። እኔ በጣም ሀገራችን አሁን ያለችበት መንግስታችን እንደሚለው አርቲፊሻል ኢንተለጀንሲ ጉዳይ በደንብ አድርጎ አስፍቶ እየነገረን ያለ ነው። አሁን በዚህ ሰዓት ውስጥ የዚህን ኬሚካል የዚህን የሐይቁን ውጤት በጥቂት ደቂቃ ውስጥ በያለበት ሳይት ውስጥ በአንድ ቋት ላይ ተሰብስቦ ማወቅ እንደሚቻል አሁን የተሰጠን አፕሊኬሽን አለ። ቀላል ነው አጠቃቀም። በየትኛውም በኦሮምኛ ለምናገረውም አፕሊኬሽኑ የራሱን አፕሊኬሽኑን በሙሉ ፕሮግራም ማድረግ ይችላል። በተማርነው መሰረት ያው በ30 ሪፖርት እናደርጋለን። ከዛ ሐይቁን የናሙና ወስደን ጥናት አድርገን ከዛ ሐይቁን ብክለቱን ሪፖርት ለማድረግ ያው ናሙና ወስደን አጥንተን የሐይቁን ውጤት የውሃው ጥራት ውጤት ሪፖርት አድርገናል ማለት ነው። ፕሮግረስ ሪፖርት አቅርበናል ናይሮቢ። የሲቲዝን ሳይንስ ወርኪንግ ግሩፕ ሪጂናል አለ የአፍሪካ። ያኔ ፕሮግረስ ሪፖርቱን አቅርበን የሚገርመው ነገር የዚህን የሲቲዝን ሳይንስ ሪዛልትና የፕሮፌሽናል ሪዛልት ኮምፔር አድርገናል። ሲግኒፊካንት የሆነ ዲፈረንስ የለውም። ስለዚህ ኢፌክቲቭ ነው፣ መጠቀም እንችላለን፣ ስኬል አፕ ማድረግ እንችላለን የሚለው ድምዳሜ ላይ የደረስንበት ኮንዲሽን አለ ማለት ነው። በቀጣይም ይህንን ውጤታማ የማህበረሰብ ውሃ ጥራት ተቆጣጣሪ በጎ ፈቃደኞች ስራን በልኬት ዘርፉም የበለጠ አሳድጎ በሁሉም ተፋሰሶች ላይ አጉልብቶ ተግባራዊ ማድረግ ይገባል ተብሏል። 10 ቦታ ላይ ነው ይሄ አሁን ሳይንሱ የተሰራ ያለው 10 ቦታ ላይ 20 አባላትን በማሰብ መጨመር አለበት። እንደ ሪፍት ቫሊ መጨመር አለበት። ሐዋሳ ሐይቅ ላይ ብቻ ሳይሆን ሌሎች 8 ሐይቆች አሉ። ከ8ቱ በተለይ 4ቱ ደግሞ በጣም እንደዚህ እንደ ሐዋሳ ደንበል ሐይቅ ለምሳሌ በጣም ኢንዱስትሪ ጋር የተጋለጠ ነው። እንደዛ መስፋት አለበት። ለምንድን ነው ችግሩ? በሪፍት ቫሊም በውሃና ኤነርጂ አቅም ብቻ የሚፈታ አይደለም። ሪፍት ቫሊ እንደሚታወቀው የፍሎራይድ ችግር አለ፣ የሳሊኒቲ ችግር አለ እና ሳሊኒቲንና ፍሎራይድን እዚሁ ጋር አብሮ ሜጀር እንዲያደርጉ ፓራሜትር ለመጨመር ከፕሮጀክቱ ጋር ፈንዱ ጋር ተነጋግረናል። በቀጣይ እንጨምራለን ማለት ነው። ይህንን ፕሮጀክት ግን ቀጣይ ማየት ፈልገው በሁሉም ማህበረሰብ ሰርጾ አፕሮቹ ማለት ነው ግንዛቤው ተፈጥሮ ሁሉም ሰው የዋተር ኳሊቲ ወይም ደግሞ የውሃ ደህንነት አቀንቃኝ እንዲሆንና ምንድነው የሚባለው አክቲቪስት እንዲሆን ነው የምፈልገው። እሺ ውጤቱን በሙሉ ጨርሰን ወደ ማዕከላችን ሴንድ እያደረግን ያለ ነው። ያው ጨርሰናል። የዛሬውን ሴንድ እያደረገ ነው። ተቀብሎታል፣ መስግቦታል። የዛሬውን ጨርሰናል። ይህን ይመስላል እንግዲህ ያለውትን እቃዎችን በሙሉ ሰብሰብ